እኛ እዚህ ምን ይሆን ሀይሚና ብሩኬ መጨረሻቸው ምን ይሆን እያልን እንጨነቃለን። ቀብራራችን እያያችሁት ነው ከካሜራ ጀርባ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዘወር ስል እንደ ቪዲዮ አንድ ቪዲዮ አይቼ ያው ወደ ሂጀው መጥቻለሁ ማለት ነው። ቲክቶክ ፔጅ ያላችሁ ቲክቶክ ላይ ሳታዩት አትቀሩም ብዬ አስባለሁ። እንግዲህ ቀብራራው ስጦታ እየተሰጠው እንግዲህ ደስታ በደስታ ሆኗል ትላላችሁ። ምን ስጦታ እንደተሰጠው ከማን እንደተሰጠው ባላቅም ያው ቲክታክ ላይ ስጦታ እየሰጡት ቀርጸው ለቀውታል። እንግዲህ ደስታ በደስታ እየሳቀ ማለት ነው። ለማንኛውም ግን እኛ ብዙዎቻችን እያዘን ነው። በተለይ ደግሞ ትናንት በሰሩት ቪዲዮ ሀይሚ እንደዚህ አይገባትም፣ ለምን ብሩኬ እንደዚህ ያረጋት ብለን በጣም ብዙዎቻችን እንትን ብለናል። ሲቀጥል ቲክታክ ላይ እንግዲህ የኢዩ እርግዝና አንዴ ይገፋል አንዴ እንትን ይላል እና በነገራችን ላይ እርግዝና ምናልባት ያያችሁ ታዩታላችሁ። ጠባብ ልጅ ስትለብሱ እርግዝና ይወጣል። ሰፊ ልጅ ስትለብሱ ደግሞ ብዙ ጊዜ ጎልቶ አይታይም እና ከዛ አንጻር ነው እንጂ እውነት ለመናገር እርግዝናዋ የውሸት አይደለም። ምክንያቱም ሩታን ራሱ ስንቶቻችን ነን እርግዝናው እውነት አይደለም እያልን እንትን ያልነው ሆዷን ገልጣ እስከምታሳየን ድረስ ማለት ነው። እና ብዙ ጊዜ ስለምንሸወድ ሁለመናው የምንሸወድ ነው የሚመስለን እና እውነት ለመናገር እርግዝናዋ ሀቅ ነው፣ እውነት ነው። ቆይታ ያላችሁ ለመውለድ ያብቃችሁ፣ ወልዳ ለማየት ያብቃን እንጂ ማለት ነው። እና ምን ልላችሁ ነው ቤተሰቦቼ፣ ያው ትናንትና እንግዲህ ብሩኬ ለምን እንዲህ ያደረገ እያልን ነበረ። ያው ሀይሚ ልትታረቅ እሱን እንደ ብዬ መናገርም አልነበረብኝም እያለች ልትታረቅ ስትሄድ ነገሩን ገነና አድርገው ያው እንዲጣሉ አድርገዋል ማለት ነው። እና በጥቅሉ እውነት ልንገራችሁ ያው እንግዲህ ብሩኬ ከካሜራ ጀርባ እያያችሁት ነው፣ ደስታ በደስታ ሆኖ ማለት ነው። እና ስራ እየሰሩ ነው፣ እኛንን እንጂ የዋሆቹ ማለት ነው። ስራ እየሰሩ ነው፣ እመኑኝ ማለት ነው። እየሰሩ ነው እንጂ ምንም ብሩኬና ሀይሚ አልተጣሉም፣ መቼም አይለያዩም፣ ወደፊትም ምንም አይሆኑም ማለት ነው። እውነቴን ነው የምነግራችሁ ማለት ነው። እና ትናንትና አሁን በሰራሁት ቪዲዮ ፕራንክ ነው ምናምን እያላችሁ ስትሉ ነበረ። ቪዲዮዬን ስላልሰማችሁት ነው እንጂ ወደ መጨረሻ ፓርት ስራ እየሰሩ ነው ምናምን ብዬ ተናግሬያለሁኝ። እና አይለያዩም። ብዙዎቻችሁ እያዘናችሁ ነው፣ እያለቀሳችሁ ነው። ሀይሚ ታሳዝናችኋለች ምናምን እና ሴት ልጅ ነን እኛ እንዲህ ብንሆን ብለን ስለምናስብ ነው። እና በጥቅሉ አይጣሉም፣ አልተጣሉም። እውነቴን ነው የምነግራችሁ። ቢጣሉ ቢሆን ከካሜራ ጀርባ ራሶቹ ይጨርሱት ነበር። ሚዲያ ላይም እንዲወጣባችሁ አይፈልጉም ነበር ማለት ነው። ሰው ግን የዩ እርግዝና እመኑኝ እውነት ነው።